ጤና ይስጥልኝ የተወደዳችሁ ክቡራንና ክቡራት የድሬ ቲዩብ ድረገጽ ተመልካቾቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉን ምክንያት በማድረግ በኢትዮጵያ የሙዚቃ ታሪክ ውስጥ የራሳቸውን ሁነኛ አሻራ ያሳረፉትና በአሁኑ ወቅት የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት የሆኑትን አንጋፋ የሙዚቃ ባለሙያ አቶ ዳዊት ይፍሩን እንግዳ አድርጌ ይዤላችሁ ቀርቤያለሁ። መልካም በዓል። ጥሪያችንን አክብረው የበዓል እንግዳችን በመሆኑ በድሬ ቲዩብ ተመልካቾች ስም ከልብ የመነጨ ምስጋና ያቀርባለሁ። እሺ እኔም በጣም አመሰግናለሁ። እንኳን አደረሰው። እንኳን አብሮ አደረሰው። ነገር ሰላም። በጣም ጥሩ። እስቲ ለተመልካቾቻችን ግልጽ እንዲሆን ግንዛቤም ይሆን ዘንድ ትውልድና እድገቱ የልጅነት ትዝታው ምን እንደሚመስል እስቲ ከሱ ብንጀምር ቢያጫውቱ። እሺ አመሰግናለሁ። እኔ የተወለድኩት በ1944 ዓመተ ምህረት በ4 ኪሎ አካባቢ ባሻ ወልዴ ችሎት በሚባለው አካባቢ ነው የተወለድኩት። የመጀመሪያ ደረጃ ትምህርቴን በዳግማዊ ምኒልክ ትምህርት ቤት እስከ 3ኛ ክፍል ድረስ ከተማርኩ በኋላ ቀጥታ ብሔራዊ ቲያትር ለወጣቶች ሙዚቃ ማስተማር ጀምረናል። 5 ዓመት አስተምረን ወደ ውጭ ሀገር እንልካለን። ከዛ ማስተማሪያዎች የሚሆኑ እንደዚህ እናስተምራለን ብለው በወጣው ማስታወቂያ መሰረት እኔ እንኳን ቀጥታ አልሰማሁም። የሰፈሬ ልጆች ይሄን ሰምተው ወደዛ ሲሄዱ የክረምት ወቅት ስለነበረ ጓደኞቼን ተከትዬ ምንድነው የሚሰራው እየሄድኩ ከዛ በፊት ስለ ሙዚቃ ማቀው ምንም ነገር የለም። በዛ ጊዜ እድሜው ምን ያህል ቢሆን ነው? እዛ ወቅት ላይ የነበረው የልጅነት ትዝታውን ደግሞ እድሜ 11 ዓመት ነው እና ስለ ሙዚቃ የነበረኝ ዕውቀት በጣም አናሳ ነው። ማዳመጥም የነበረው የሰፈር ሙዚቃ ወይንም የሰፈር ልጆች ሲጫወቱ ሙዚቃ የነበረ ነው። ምንም በሙዚቃ ደግሞ ሰው ተምሮ ከፍተኛ ደረጃ ይደርሳል ታዋቂ ይሆናል የሚለው ምንም ግንዛቤ አልነበረኝም። የክረምት ወሩን ለማሳለፍ ብቻ ብሔራዊ ቲያትር ሄጄ ተመዘገብኩ። እንዲያው አንድ የተለየ ጥያቄ ቅድሚያ ላቀርብልዎት የፈለኩት የሙዚቃ ጥበብ በርሶ ህይወት ውስጥ ምንድነው የተለየ ያለው ትርጓሜ? ምንድነው የሚሰጡት ስሜት? ወደ ሙዚቃውም ዓለምስ የገቡበት መንገድ እንዴት ነው? ወደ ሙዚቃ ውስጥ የገባሁበት በአጋጣሚ ነው እና የሙዚቃ ትምህርት ለመማር ነው። ስንማር የመጀመሪያውን የሙዚቃ ትምህርት የተሰጠን ከ120 አካባቢ ምንሆን ወጣት ልጆች ነበር። እንግዲህ ከ120 ወጣቶች ጋር አብሬ ስማር ከዛ በፊት የሙዚቃ ዕውቀት ምንም አልነበረኝም። ነገር ግን በክረምት ወራት በ2 ወር በተሰጠኝ ብቻ አስተማሪ የሚሰጡን በሙሉ በመቀበል የተሻለ ውጤት አመጣው እና ያ የተሻለ ውጤት በ2 ወር ውስጥ ማምጣቴ ነው አሁን እድሜን በሙሉ ሙዚቀኛ ሆኜ እንድቀጥል ይረዳኝ። የሙዚቃ መሳሪያ ተጫዋች ነው። ተርሶን እንደምናውቀው ኪቦርድ ሲጫወቱ ነው በቴሌቪዥን ስናይ የነበረው ከልጅነት ጀምሮ። ያኔ ሙዚቃ መሳሪያ እንዴት በተለየ ሁኔታ ሊመርጡት እንደቻሉት ሊነግሩ ይችላሉ? ይችላል። ይሄን የሙዚቃ መሳሪያ የመረጡልኝ አስተማሪዎቼ ናቸው። አስተማሪዎች ለትንፋሽ መሳሪያ ወይም ለትራምፔት የሚመረጥ ሰው ከንፈሩ ስስ የሆነና ጥርሱ ግጥም ያለ ጥርስ ያለው ይሆናል። ለቫይለን እና ደግሞ ለቼሎ ለመሳሰሉት ጣቱ በጣም ረጃጅምና አለንጋጣት እንደሚባለው ያለው ይሆናል። በተለይ ደግሞ እንግዲህ የሙዚቃ መሳሪያዎች የራሱ የሆነ ተሰጥኦ ያስፈልጋቸዋል። በፒያኖ እና በቫይለን የሚሰለጥኑ ሰዎች በሙዚቃው ላይ ከፍተኛ ተሰጥኦ ያላቸው ሰዎች ናቸው የሚመደቡት። ከዛ ባሻገር ደግሞ ልክ እንደዚሁ የፊዚካል የሰውነታቸው አቋም ተመራጭ ቢሆንም እንደገና ፍላጎትና ለዛ ደግሞ የሚሆኑ ሰዎች ይኖራሉ። አሁን ቴነር ሳክስ ለኔ ቢሰጠኝ በምንም አይነት ከኔ ጋር አይሄድ ምንም እንኳን መጫወት ብችል ምክንያቱም ከቁመቴ ጋር ይሄዳልና ነው። እና እንግዲህ ሙዚቀኞች አብዛኞቹ
ከቁመናቸው ከከንፈራቸው ከአይናቸው ከጣታቸው ከጆሮአቸው ይሄ ሁሉ ሙዚቀኛ ለመሆን የሚያስመርጥ ነው። በጣም ጥሩ። እስቲ ስለ ሮሃ ባንድ የሙዚቃ ባንድ እናንሳና እንዴትና መቼ እንደተመሰረተ ሊነግሩኝ ይችላሉ? ሮሃ ባንድ ከመመስረቱ በፊት ብዙ ታዋቂ ባንዶች ነበሩ በከተማችን። በተለይ ሆቴሎች 5 እና 6 ኮከብ ሆቴሎች ባንድ እንዲኖራቸው ይፈለጋል። ከዛ በፊት እንግዲህ የሙዚቃ ባንዶች የነበራቸው የኪነ ጥበብ ተቋማት በጦሩ ክፍልና እንደገና ደግሞ የኪነ ጥበብ ማዕከል ተብሎ የተቋቋሙ ብሔራዊ ቲያትርና ሀገር ፍቅር ቲያትሮች ነበሩ። ከዚህ ባሻገር እንግዲህ የሆቴሉ ክፍል ደግሞ ይሄንን የመዝናኛን ኢንዱስትሪ ይሄንን ለህዝብ የሚያስተዋውቅና በዛም ደግሞ ተጠቃሚ መሆን የሚፈልግ ስለሆነ ራስ ሆቴል፣ ጊዮን ሆቴል፣ ሂልተን ሆቴል፣ ዋቢ ሸበሌ ሆቴል፣ ሆቴል ዲአፍሪክ እነዚህ በሙሉ ከባንድ መስርተው በዛ ባንድ ሆቴላቸውን ማስተዋወቅና እንደገና ደግሞ ተጠቃሚ መሆን የመረጡበት ዘመን ነበር። በዚህን ጊዜ እንግዲህ የተመሰረቱ ዋሊያስ ባንድ፣ ዳላክ ባንድ፣ ዙላ ባንድ እንደዚህ የመሳሰሉ ቬነስ ባንድ የመሳሰሉ ነበሩ። በዚህን ጊዜ እንግዲህ እኔ እና ጓደኞቼ በብሔራዊ ቲያትር ሙዚቃ ተማሪዎች ነበር እና ያንን ሙዚቃ ተምረን ህዝብ ፊት ለመጫወት ብቃት እንዳለን ሲረጋገጥ የራሳችን ባንድ ማቋቋም ፈለግንና ተሰባስበን 6 ሆነን ባንድ መሰረትን። ይህ ባንድ ደግሞ የተመሰረተው ዳላክ ባንድ ይባላል። እኔ የግል የሆኑ ባንዶችን ሲጀምር የመጀመሪያው እንግዲህ ይሄ ዳላክ ባንድ ነው። ዳላክ ባንድ ለተወሰነ አመት ከሰራ በኋላ የዳላክ ባንድ እንደዚህ አንዳንድ አባላት ከዛ እየወጡ የመፈራረስ አደጋ ሲያጋጥመው ሌሎቹም ተናጉ። ለምሳሌ አይቤክስ ባንድ ራስ ሆቴል ይጫወቱ ነበር። እነሱም ግማሾቹ ወደ ሱዳን ሀገር የሚሄድ እድል ሲያጋጥማቸው ክፍተት ተፈጠረ። አሁን እንግዲህ ከአይቤክስ ባንድ እና ከዳላክ ባንድ የተወጣጣን ሰዎች በጋራ ሆነን የመሰረት ነው ይሄ ሮሃ ባንድ። ስለዚህ ዳላክ ባንድም በዘመኑ የታወቀ ነበር፣ አይቤክስ ባንድም እንደዚሁ የታወቀ ነበር እና ከዚህ የተወጣጣን ሰዎች ደግሞ የመሰረት ነው ባንድ ደግሞ ከሌሎቹ የተሻለ ምርጥ የሆነ ባንድ ሊመሰረት በቃ። ይሄ 1973 ዓመተ ምህረት ነው በኢትዮጵያ አቆጣጠር። ሮሃ ባንድ የተለየ ባንዱን አባላቱን አንድ ላይ የሚገራበት አስተሳስሮ የሚመራበት የስነ ምግባር ደንብ ነበረው። እስቲ ስነ ምግባር ላይ ትንሽ ቢያውቁ ብዬ ነው። የተጻፈ ነገር የለውም፣ ግን አብዛኞቻችን እድሜያችንም ተቀራራቢ፣ የትምህርት ደግሞ ችሎታችን የተማርነው የአካዳሚክ ደረጃችን የተመጣጠነ ስለሆነ በስነ ምግባር በኩል ተገቢ የሆኑ ከህዝብ ጋር ጥሩ የሚያገናኘን እኛም ራሳችንና ቤተሰቦቻችን የምንመራበት በቃ የጋራ የሆነ መመሪያ አለን ነው። ግን ይሄ የተጻፈ ነገር አይደለም፣ ሁላችን እንግባባለን። አብዛኞቻችን በዛን ጊዜ የቤተሰብ አስተዳዳሪዎች ነበር። ሙዚቃን ደግሞ ከፍተኛ ደረጃ ለማድረስ የምንጣጣር ነበር። በሆቴል ውስጥ ያሉ የሙዚቃ አቀራረቦች የተለየ እንዲሆኑ ከውጭ ሀገር ከመጡ የሙዚቃ ባለሙያዎች የእነሱን ደረጃ የሚመጥን አይነት ነገር ለመስራት ከፍተኛ ጥረት እናደርግ ነበር እና በዚህ የተነሳ ሮሃ ባንድ ሁሉም የተለያየ ሙያ ያላቸው፣ የአካዳሚክ ስታንዳርድ ያላቸው፣ በእድሜም ተመጣጣኝ የሆኑ፣ በቤተሰብ በኩል ያለው ይዞታ አንድ የተቀራረበ ስለሆነ ሁላችን የምናስበው እንደ አንድ ሰው ሆነን ነው የምናስበው። ያኔ
ጥሩ ሁሌም ስለ ሮሃ ባንድ ሳስብ ውስጥ የሚመላለስ ስሜት አለ ምናልባት ተመልካቾችም ይሄውን የምጠይቀው ጥያቄ እነሱም የሚጋሩት ይሆናል ብዬ ነው ማምነው አንድ ድባብ ነበር ሮሃ ባንድ አባላት ላይ የሚታይ አልባሳታችሁ ጢማ ቆራረጣችሁ እንደዚሁም ደግሞ የሚሰሩት ሙዚቃ ፈጣንም ይሁን ረገብም ያለ ይሁን ቁመናችሁ በሆነ የሙዚቃ ተመስጦ ውስጥ ገብታችሁ የምትሰሩ ነው የሚታየው ዛሬም እንኳን ዘመን ተሻግሮ ስራዎቻችሁ በሚዲያ ሲታዩ ማለት ነው ይሄ ነገር ታስቦበት የተደረገ ነው እንዴት ነው ይሄ እንዴት ሊሆን ቻለ እንግዲህ ስራ የጀመርነው ሆቴል ነው ሆቴል ውስጥ በመንገባበት ጊዜ እንግዲህ ፐርሰናሊቲ መጠበቅ አንደኛው ነው ከሙዚቃችን ባሻገር አለባበሳችንም ሰውን የሚማርክ መሆን እንዳለበት ምን ጫወተው ሙዚቃ ደግሞ አላግባብ ጮሆ የሰውን ጆሮ የማይረብሽ ሰውን አትራክት የሚያደርግ የሚያዝናና ነገር እንዲሆን በጣም ጥረት እናደርጋለን ስለዚህ ነው የልብሳችን አለባበስ ባንድ ወይንም የሙዚቃ አባላት የአንድ ባንድ አባላት አንድ አይነት ቢለብሱ ተመራጭ እንደሆነ ከድሮ ካንጋፎች እናቀርብ ለምሳሌ ብሔራዊ ቲያትር ክቡር ዘበኛ እና እንደዚህ የመሳሰሉትን ስናይ የኖርን ስለሆነ አንድ አይነት ዩኒፎርም ይለብሳሉ ያንን መጠበቅ እንዳለብን ከዛ የጸጉራችንና የጺማችን ደግሞ የዘመኑ ስታይል እንደነበር ነው አፍሮ በዛን ጊዜ ሁሉም ማንኛውም ወጣት የሚያደርገው ነው የጺም ማቆራረጥ የዛን ጊዜ የግድ ጺሙ የምናበቅልበት ዘመን ስለነበረ ጺማችን ደግሞ በፎርም የመላጨት ነገር ዘመኑ ነው ይሄ ሆነ ብለን ሳይሆን ዘመኑ ያደለን ነው ስለዚህ ይሄንን ደግሞ አቀራረባችን ሰው በተለየ አይነት ትኩረት ይመለከተውና ይደሰትብን እንደነበረ ከዘመናት ለመረዳት ይችላል የበለጠ ቀደም ሲል በሐሳቡ ሲሰጡ ነካነካ ቢያደርጉትም አሁን የበለጠ ጥርት ለማድረግ ለተመልካቾቻችን ሮሃ ባንድ በዘመኑ የሙዚቃ ዝግጅቱን ያቀርብ የነበረበት ቋሚ ቦታ ነበረው ለህዝብ ተደራሽ ለማድረግ ስራዎችን ያቀርብበት በምሽት ክለቦች ተሰሩ ነበር እንዲሁ እስከዚህ ከአገር ውጪ በተለያዩ አገሮች የጥበብ ስራዎቻቸውን የምታቀርቡበት እድል አግኝታችኋል በጣም ጥሩ ጥያቄ ነው ሮሃ ባንድ ተመስርቶ የመጀመሪያውን ስራ የጀመረው ሂልተን ሆቴል ደግሞ በአገራችን ቁጥር 1 ሆቴል እንደነበር ሁላችንም እናውቃለን ለዛ ቁጥር 1 ለሆነ ሆቴል ደግሞ የምናቀርበው ደረጃው ከፍተኛ ደረጃ ያለው ብዙ የውጭ ሀገር ሰዎች የሚመጡበት በአገር ውስጥም ያሉ ተስተናጋጆች የሙዚቃን ጣዕምና ልዩነት የሚያውቁ ሰዎች የሚስተናገዱበት ነው ስለዚህ ለነዚህ ሰዎች ለማቅረብ መዘጋጀት የግድ ያስፈልጋል በሳምንት 6 ቀን እንሰራ ነበር ማታ ግን 6 ቀን ደግሞ ልምምድ አለ ጠዋት ተነስተን ከጠዋቱ 4 ሰዓት አንስተን እስከ 10 ሰዓት ድረስ እንለማመዳለን ሄደን ልብሳችንን ቀየረን ቤታችን ራታችን የምናረጋው ነገር አድርገን ከምሽቱ 1 ሰዓት እንጀምራለን እስከ ምሽቱ 6 ሰዓት እንሰራለን ከዛ ወደ ቤታችን እንደገና በማግስቱ ያለምምድ አለ በሳምንት 6 ቀን እንለማመዳለን 6 ቀን ስራ እንሰራለን ይሄ ለተወሰኑ 2 እና 3 አመታት በተከታታይ ያረግነው ይሄ ምን ፈጠረ አንድነታችን እንደዚህ ጥብቅ አንዱ የሚጫወተው ምን ለመጫወት እንደሚፈልግ እንኳን ለማወቅ ለመተንበይ እንኳን እድል እንድናገኝ ይረዳን ይሄ ነው ከዛ በኋላ 1 2 እና 3 አመት ካለፈን በኋላ የተለያዩ አንጋፋ የሆኑ ድምጻውያን ስራቸው በካሴት እንዲታተምላቸው መጥተው ሲሉ የነሱን የነኩኩን የነሙሉቀን መለሰ ማህሙድ አህመድ ፀሐዬ እንዲህ የመሳሰሉትን በየቀኑ እንግዲህ ጥናታችን ቀጥሎ ያንን ወደ ካሴት መለወጥ ስንጀምር ያ ደግሞ የመድረክ እድል ደግሞ እንዲመጣልን አስቻለ በተለይ እኔ ማረሳው
ከፍተኛ 5 ቀበሌ 17 የሚባል ወደ መርካቶ አካባቢ አንድ አዳራሽ ነበር። በየሳምንቱ የሙዚቃ ዝግጅት ይኖራቸዋል። እዛ ላይ እኛ በየሳምንቱ በተለያየ ያስቀረጽናቸውን ድምፃውያን ይዘን ነው የምንቀርበው። እንግዲህ አንደኛ አዲስ ስታይል ይዘን ነው የምንሰራው። የነዚህን ሰዎች በአዲስ መልክ ነው የሚቀረጹት። እነሱን ደግሞ የተለያዩ አዳዲስ ስራዎች ይዘን በመድረክ መቅረባችን በጣም ተወዳጅና ተመራጭ አደረገ። ከዛ በኋላ እንደተጠየቁት ከኢትዮጵያ ውጪ የመጀመሪያ ወጣ ነው ጅቡቲ ነው። ከጅቡቲ ወደ ሰና ወጣን። ከዛ በኋላ ወደ ዱባይ ወደ አቡዳቢ የሚባሉ የአረብ ሀገራት ሄድን። ከዛ በመለስ እንግዲህ አውሮፓን በሙሉ አካለናል። አሜሪካንም በሙሉ አንድ 22 ስቴቶች ዞረን አሳይተናል። በእነዚህ በዞርንበት አገራት በሙሉ እንግዲህ ያው ተደናቂ ነው። ለኢትዮጵያዊ ነው የምንሰራው። ኢትዮጵያዊ ሙዚቃ ትንሽ ሻል ያለ በጥቂት ሰዎች የሚሰራ ይሄ አንደኛ ከወጪም አንጻር የሚቆጥብ ከሚያዩትም ይሄንን ደግሞ ተመልካች ከሆኑት ደግሞ ጥርት ያለ ነገር የሚሰሙበትን እድል አድማጭም አገኘ። እኛም ይሄን እድል ስላገኘ ለረጅም ዓመት በተደናቂነትና በተወዳጅነት ቆይተናል። መነሻችሁ እንግዲህ 1973 ነው ብለውኛል። እስከ መቼ ዘመን ድረስ ማብቂያው ድረስ? ማብቂያው 1986 ነው። እንግዲህ ከ86 ትንሽ አንድ 2 ዓመት ቀደም ብሎ መዳከም ተጀመረ። ግን 86 ዓመተ ምህረት ግን በአጠቃላይ ተመናምነን ወደ 2 እና 3 ሰዎች ስንቀር ሮሃ ባንድ እዛ ላይ ስራውን አከተመ። እንግዲህ ሮሃ ባንድ በኢትዮጵያ ሙዚቃ ታሪክ ውስጥ በጣም ሰፊ ትልቅ ሚና የነበረው ነው። ብዙ ስራዎችን የሰራ ነው። እንዲያው ምን ያህል ስራዎችን ሰራ ብለን በቁጥር ሊያውቁት የሚችሉት ነገር ይኖራል? በቁጥር ይሄን ያህል ማለት አይቻልም፣ ከባድ ነው። ግን አሁን አጥንተን ምን ያህል እንደሰራን በቁጥር መለየት እንፈልጋለን። ወደፊት ይሄን ነገር በጥናት ነው የምናደርገው። ነገር ግን ቢያንስ ከ200 ካሴቶች በላይ ሰርተናል። በእናንተ ጊዜ አንድ የሙዚቃ ሰው ፍቅር አለኝ ወይም የሙዚቃ ባለሙያ ሊሆን ይችላል ከሮሃ ባንድ የሙዚቃ አባላት ጋር ልስራ ብሎ ስራ ቢመጣ ያን ባለሙያ ወይም ያ ፍቅር አደረብኝ የሚለው ግለሰብ የምትመዝኑበት የምትዳኙበት መለኪያ ነበራችሁ? እንዴት ነበር የምትመርጡት? እንደዛ የመጣ እስካሁን እኔ ትዝ አይለኝም። ከናንተ ጋር አብሬ ልስራ ብሎ ደፍሮ የተናገረ የለም። እኛ ግን ከኛ ጋር መስራት ይችላሉ ብለን የምንመለመላቸው ግን ብዙ ድምፃውያን እንደነበሩ ነው። በተለይ ከሮሃ ባንድ ጋር ለመስራት ፈቃደኝነታቸውን ያሳዩና ውጤታማ የሆኑት ማህሙድ አህመድ፣ ሙሉቀን መለሰ፣ ኩኩ ሰብስቤ ከኛ ጋር ተዋህደው ውጤት ያለው ስራ መስራታቸውንና እነሱም መታወቃቸውን ባንዱም ታዋቂ መሆኑን በእነሱ ስም በእነሱ ጀርባ ይሄን ነገር አስታውሳለሁ። ወደ ሌላ ጥያቄ ልሻገር። እንግዲህ እርሶም አሁንም እንደሚረዱት እዚህ ዘመን ላይ አንድ የሙዚቃ አልበም ማውጣት ረጅም ጊዜ እየፈጀ እንደውነቱ ለመናገርና በእናንተ ጊዜ አንድ አልበም ሰርቶ ለማጠናቀቅ የሚፈጅባችሁ ጊዜ ምን ያህል ነበረ? ምን ያህል ጊዜ ይወስድባችኋል? ይሄ መቼም እንግዲህ እንደ ሂሳብ 2 እና 2 4 እና 4 እንደ ተብሎ እንደዚህ ውስን ያለ ነገር አይደለም። እንደ ዜማው አደራረስ ይሄንን የሚጫወተው ድምፃዊ ጉብዝና ይሄን ደግሞ የሚያቀናብረው ሰው የዛ ደግሞ ስራ ይወስነዋል።
አንዳንድ ጊዜ ሲቀናን አለ አይደል ሁሉ ነገር ግጥምጥም ብሎ ሲመጣ በአንድ ሳምንት ውስጥ አንድ አልበም እናወጣለን። አንዳንድ ጊዜ ደግሞ 2 ወር ሙሉ ደክመንበት ሰርተነውም ውጤት ያለው ስራ ያልመጣበትም ጊዜ አለ። ስለዚህ ይሄ የጥበብ ስራ መቼም እንግዲህ ሚዛን የለውም፣ ፎርሙላም የለውም። አንዳንድ ጊዜ ይሳካል፣ አንዳንድ ጊዜ አይሳካም። እንደውም እዚህ ላይ እንደው ለማስታወስ የምፈልገው ይሄ በቃ የመጨረሻው ስራ ነው፣ ህዝብ በጣም ይወደዋል ብለን ተጨንቀን የሰራንበት ስራ እንደወደቀ ቃል የአንድ ድምፃዊ ግን ወደቀ። በምንድን ነው የወደቀው ብትለኝ አሁን አላውቀው። ህዝቡ አልወደደው፣ እኛ ግን ሙዚቃውን ወደነው አፍቅረነው የሰራነው አለ። ስለዚህ የጥበብ ስራ መመዘኛ የለውም። በዘመኑ የሙዚቃ አልበም ቀረጻ ስታይ ቀረጻውን የምታደርጉበት መንገድ ከዚህ ካሁኑ ከኛ ዘመን ትንሽ ለየት የሚል ይመስለኛልና የቀረጻው መንገድ ምን ይመስል ነበር? አድካሚ ነው? እንዴት ነው የሚያዩት? የዘመኑ የቀረጻ ቴክኖሎጂስ እንዴት ነበር? እስቲችን ነገር እንግዲህ የዘመኑ የቀረጻ ቴክኖሎጂ በጣም ኋላ ቀር፣ በዛን ጊዜ ስናየው ያው ሞደርን ነው የሚባለው። አሁን እዚች ጊዜ ላይ ሆነ እንግዲህ ወደ ኋላ ስንል በጣም ኋላ ቀር የሆነ አሰራር ነበር የምንሰራው። በእርግጥ ለጥናት ያመቻል። ሁሉ ባንዱ ድምፃዊው ሁሉም ነገር እኩል የሚለማመደው ልምምዱን ተለማምዶ ከጨረሰ በኋላ ሁሉም በቃል በእንትን ነው በቃላችን ነው ምን ይዘው እንጂ የተጻፈ እንደዚህ የምናነበው ምናምን የለም። ሁሉም በቃል ነው ምን ይዘው አረንጅ ተደርጎ ከዘፋኙ ጋራ ኪው ተስተካክሎ ሁሉ ነገር ካለቀ በኋላ መቅረጽ ይጀመራል። የሚቀረጸው በአንድ ዴክ ነው፣ በአንድ ቻናል ነው የሚወጣው የሁሉ ስራ። ይህ ሄዶ ግን ስንሰራ አንዲት ኮሽታ ከመጣች ይደገማል፣ አንዲት ግጥም ከገደፈች ይደገማል። የሚያስነጥ በማከል እንኳን አንድ ሰው ካስነጠሰው እንደገና እና ስለዚህ በጣም አሰልችና አድካሚ ነው። አንዳንድ ጊዜ ከመሰልቸታችን የተነሳ ስህተት እንኳን እያለበት ስህተት እንደሌለው አስመስለን እርስ በርሳችን የተሸነጋገልን ያሳለፍነው አሁን ነው። ከስንት ከዓመት ከ20 ዓመት በኋላ ስናዳምጠው እቺን ነገር እኮ ትንሽ ትግስት ኖሮን ብንሰራ ኖሮ እቺ ስህተት አትኖርም ነበር ብለን አሁን ነው የምንገነዘበው። በዛን ጊዜ ግን በጣም አሰልችና አድካሚ ነው። ደግሞ ክፍያው ደግሞ በዚህ ላይ በጣም የወረደ ነው። እንደውም ላነሳው ነበር ከዚህ ከሙዚቃ አሳታሚ ጉዳዮች ጋር የነበራችሁ ግንኙነት ምን ይመስል ነበር እና አንድ አልበም ሲሰሩ አድካሚነቱ ታሳቢ ሆኖ ምን ያህል ጥቅም ታገኙ ነበር? ጥሩ ይከፈላችሁ ወይ ነበር የሚለውንም አንድ ላይ አካተው እንዲመልሱልኝ። እንግዲህ የዘመኑ መቼም የገንዘብ አቅም ይታያል። የገንዘቡ አቅም አሁኑ ጊዜ ይሄን ይከፈለን ነበር ብዬ ብናገር ለጥቃቅን ነገሮች ለትራንስፖርት እንኳን የምናወጣው ክፍያ የዛን ጊዜ ሙሉ ክፍያችን እንደነበር ነው። ማወዳደር አይቻልም። ነገር ግን ከዘመኑ ጋር ክፍያ ጋር ከሌላ ከመንግስት ሰራተኛ ጋር ሲወዳደር ተደራሽ አይደለም እና በጣም አነስተኛ ክፍያ ነው የሚከፈለን። በእርግጥ ይሄን የሚያሳትሙ አሳታሚውም ቢሆን ያንን ነገር ከፍሎ ገበያ ላይ አውጥቶ የሚከስርበትም አጋጣሚ ይኖራል። ግን አልፎ ግን በጣም እንደው ባልተጠበቀ ሁናቴ ልክ የሎተሪ ያህል የደረሳቸው ሰዎችም አሉ። ግን ቢሆንም ክፍያው በጣም አነስተኛ ነው። አነስተኛ ከመሆኑ ደግሞ ምንም ያንን እንደ ቅሬታ አንነሳው፣ እንደ ስራችን አድርገን ረጅም ጊዜ ሄደንበታል። እስቲ እርስዎ ከተሳተፉበት የሙዚቃ አልበም ስራ በህዝብ ዘንድ በጣም ተደራሽ ሆኖ ተወደደ ብለው እንዲያውም ጥሩ ሽያጭ ነበረው የሚሉትን አልበም ያስታውሳሉ? አዎ፣ በተለይ የሙሉቀን መለሰ የመጀመሪያዎቹ ዋሳ መገና የሚባለው ሙዚቃ አሁን ጥራቱን አሁን ስናየው ምንም እንኳን ጥራት ባይኖረውም በዛን ጊዜ ዜማው፣ ግጥሙ፣ የባንዱ ስራ በሙሉ በ1000 ብር ነው የተሸጠው። ግን በ1000 ብር ተሸጠው ግን ይህንን ያሳተመው ሰው
በዚህ አልበም ወይም በዚህ ካሴት አንድ ቪላ ቤት ሰራውበት ሲል ሰምቻለሁ። እንግዲህ የዚህን ያህል ነው ደረጃው። በተለይ ከዛ በኋላ ደግሞ እንግዲህ ናኑ ናኑ ነይ የሚለው አልበም የሙሉቀን በጣም ተሸጧል፣ በጣም ተወዷል። ሌቦ ነይ የሚለውም አልበም እንደዚሁ በጣም ተወዷል፣ በጣም ተሸጧል። እና የሙሉቀንን የመጀመሪያ ስራዎች በተለይ እሱም ከፍተኛ ክፍያ ተከፈለለት ተብሎ የተሞገሰበት እኛም ደግሞ ጥሩ ሙዚቃ ሰራን ብለን የተደሰትንበት ግን የገንዘብ ነገር ሲነሳ በዛን ዘመን በዚህ ሙያ ላይ የተሰማሩት አብዛኞቹ ገንዘብ ላይ ትኩረት ያደረጉ እንደነበረ ነው። ዋናው መጀመሪያ ስራ ሰርቶ ህዝብ ጋር መተዋወቅ እና የሮሃ ባንድም ሚስጥር የመጀመሪያዎቹ 5 ዓመታት የተማሪዎች ግራጁዌሽን ሲሰራ በነፃ ምንሰራበት በየትምህርት ቤቱ ሄደን በነፃ ምናረግበት በተለይ ለርዳታ ደግሞ ሲባል ከክፍለ ሀገር ሁሉ ይወጣን ለሰዎች በነፃ ምንሰራበት ዘመን ነበር። ግን የዛ ውጤት ግን ይሄው አሁን ስም ሰጥቶናል። ወደ መጨረሻዎችም አካባቢ በገንዘብም በክብርም በሁሉም ነገር የተካስንበት ነገር እንዳለ ነው የሚሰማው። እንደው ከ1973 ዓመተ ምህረት እንደተጠቀሱልኝ ከምስረታው ጀምሮ አባል እስከ 1980ዎቹ መጀመሪያ አካባቢ ድረስ በኢትዮጵያ ሙዚቃ ታሪክ ውስጥ በጣም ትልቅ ጉልበት የነበረው ትልቅ ስም የነበረው ሌላ ተፎካካሪ ግን አልነበራችሁ? እናንተን የሚፈትል እናንተን የሚያነቃ ተፎካካሪ ነበራችሁ? እንዴት ነበር ይሄ መንፈስ ውድድሩ ዘመኑ? ተፎካካሪዎች ባንዶች ነበሩ። እንግዲህ አሁን ለማንሳት ያህል ዋሊያስ ባንድ የተመሰረተው ከሮሃ ባንድ በፊት ነው እና ግንባር ቀደም ሆኖ ብዙ ስራዎች ሰርተዋል። የዋሊያስ ባንድ ተፎካካሪ ነበር፣ ኢትዮ ስታር ባንድ ተፎካካሪ ነበር፣ ሌሎቹም ዳዲሞስ ባንድ እንደዚህ ተብሎ ብዙዎቹ የሮሃም ባንድ ፈለግ ተከትለው የሰሩና ለማበርከት ሙከራ ያደረጉ ነበሩ። ነገር ግን ከዚህ ሁሉ መካከል ነጥሮ የወጣው ሮሃ ባንድ ነው። የወጣበትም እንግዲህ ብዙ ማህበራዊ የሆኑ ወይንም ህዝባዊ የሆኑ ስራዎች ላይ ይሳተፋል። በተለይ ለድርቅ ተብሎ የተሰራው አንድ አልበም ሮሃ ባንድና ዋሊያስ ባንድ የሰሩት ነው። ያ ህዝባችንን እስቲ እኛም በሙያችን እንደግፍ we are the world የሚለው ከተሰራ በኋላ ያን ፈለግ ተከትለን የሰራ ነው። በእርግጥም ውጤታማ ነው። በህዝብ ዘንድም ከበሬታ ያገኘንበት ነው እና ብቻ በአጠቃላይ ባንዶች ነበሩ ተፎካካሪዎች የሆኑ በተለይ በግል የተመሰረቱ በሙሉ ተፎካካሪዎች ነበሩ። በመንግስት በኩል በመንግስት እርዳታ ግን ተቋቁሞ የነበሩ የኪነ ጥበብ ተቋማት ሮሃ ባንድ የገነነ ሲሄድ እነሱ ደግሞ እየደከሙ መጥተው ወደ መጨረሻቸው የደረሱበት ይሄን እንግዲህ ሁላችንም እናስታውሰው። እንደው በእርሶ እምነት ሮሃ ባንድ በኢትዮጵያ ሙዚቃ ታሪክ ውስጥ ማለት እንችላለን የራሱን አሻራ ያሳረፈ ነው? የተጫወተውን ሁነኛ ሚና ሊገልጹልን ይችላሉ? ይሄንን እስከዛሬም አሁን ሲዳኝ ማለት ነው ስለ እውነት ምንድነው አዎንታዊ ሚናው? እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ ሮሃ ባንድን ለየት የሚያደርገው በ6 ሙዚቀኞች የተዋቀረ ነው። እነዚህ 6 ሙዚቀኞች እንግዲህ 2 የትንፋሽ መሳሪያዎች፣ 2ቱም ቴነር ሳክስ መሆናቸው ሲጫወቱ ደግሞ አንደኛው በወፍራም አንደኛው በቀጭን ሆኖ ሁለቱ የሚጫወቱት አንድ አይነት ነገር ነው። ግን እንደዚህ በጆሮ ሲሰማ ግን ለየት ያለ ሳውንድ ማውጣት የቻለ ሁለተኛ የከበሮ ወይንም የድራም አጫዋት ከዛ በፊት የነበረው ለድራም እና ለቤዝ ላይን ምንም ትኩረት አይሰጥም ነበር። ቤዝ ላይን ከፍተኛውን የኢትዮጵያ ሙዚቃ ላይ ሚና እንዲኖረው ድራም ደግሞ
እንደዚሁ ብቻ ለእይታ ብቻ ሳይሆን ማስደነስም እንዲችል የተለየ አይነት ጣዕም እንዲኖረው በተለይ ኤሌክትሮኒክስ ድራም ያመጣነው እኛ ነን ከመጀመሪያ የተጫወትንበት። ያ ሲመጣ ለእይታም የተለየ ነው፣ ለጆሮ ደግሞ ስናዳምጠው ለየት ያለ ድምጽ ወይንም ሳውንድ ያወጣበት ነው እና በአጠቃላይ ብቻ በትንሽ ሙዚቀኞች ትልቅ ፕሮዳክሽን መስራት እንደሚቻል የታየበት ከሮሃ ባንድ አወዳደቅም በኋላ አሁንም ብናይ አንድ ባንድ ሲባል እንደ ስታንዳርድ የተቆጠሩ 6 ሙዚቀኞች ያሉበት 2 ዘፋኝ ወይንም ደግሞ ከዛ በላይም ያሉ ያካተተ ተብሎ ነው። ስለዚህ በኢትዮጵያ ሙዚቃ ታሪክ አንድ ስታንዳርድ ጥሎ ያለፈ ባንድ ነው ማለት ይቻላል። ውድቀቱ ምን እንደሆነ ሚስጥሩ ይታወቃል። እንዴው ልናውቀው እንችላለን። የድሬቲው ተመልካቾች ሊያውቁት ይችላሉ። ውድቀቱ እንግዲህ ከመጀመሪያው የመሰረትን ሰዎች በዛው ደረጃ መቀጠል አለመቻል በተለይ 1983 እና 84 ዓመተ ምህረት ሲሆን ከሙዚቃው ስራ የንግድ ስራ የበለጠ ጥቅም እንደሚያስመጣ በተለያየን ሰዎች ውስጥ ሲታወቅ እንግዲህ ቤተሰብንም ራስንም ወደፊት ለማራመድ የግድ ጥቅም ያለበት ላይ ትኩረት ማድረግ ያስፈልጋል። በዚህ የተነሳ የባንዱ ግማሹ አባላት ወደ ንግድ ዓለም ገቡ፣ ግማሹ ደግሞ ሙዚቃው ላይ በሙዚቃው እንቀጥላለን ብለዋል። ግን ይሄ እንትኑ አናጋው እና መፍረሱ ይሄ ነው። እንዲያው አቶ ዳዊት ሙዚቃ ባለሙያነቱ ሁሌም እኔ ውስጥ የሚያብሰለስሉ የኢትዮጵያ ሙዚቃን ዓለም አቀፍ ተደማጭ ለማድረግ ምንድነው ችግሩ? አሁን የቅርብ ጎረቤት ሀገሮቻችንን ስናይ ይደመጣሉ፣ የአፍሪካ ሙዚቃዎች ይደመጣሉ። ቅኝቶቻችን ጋር ነው መሰረታዊ ችግሩ። እነዚህ 4 ቅኝቶች አፍነውታል። ለምሳሌ እዚህ በእኛ ፔንታቶኒክ በ5ቱ ቅኝት ራሱ የሚጫወቱ በዛ ስኬል የሚጫወቱ ሱዳን፣ ቻይና ምናምን ሁሉ ህንድ ብለን ብንጠቅስ በዛ ቅኝት ውስጥ ያሉ ሀገሮች ዓለም ላይ ይደመጣሉ። የኛ ለምንድን ነው እዚህ ቤት ውስጥ ታስሮ የቀረው? የባለሙያዎቻችን ትኩረት አለመስጠት ነው? ምንድነው የእርሱ አስተያየት እንደ ባለሙያ? የኢትዮጵያ ሙዚቃ ላይ ትኩረት አድርጎ አለመስራት። አሁን አብዛኛው ሙዚቃ የጀመረ ሰው የኢትዮጵያ ሙዚቃን አሳንሶ ያይና የውጭ ሀገር ሙዚቃን ከፍ አድርጎ እንትን ይሰጠዋል፣ ምንድነው ዋጋ ይሰጠዋል። በዚህ የተነሳ የራሱን ጥሎ የውጭ ሀገር ሙዚቃ ለመጫወት ጥረት ያደርጋል። በዛ መካከል ደግሞ እንደገና መለስ ብሎ የኢትዮጵያ ሙዚቃን ለመጫወት በሚጥርበት ጊዜ ሁለቱ ይደባለቃል እና የሚጫወተው ሙዚቃ የኢትዮጵያዊ ሙዚቃ ሳይሆን የውጭ ሀገር አይነት ስሜትን እያሳየ ይሄዳል። ይሄ ደግሞ የውጭ ሀገርን ሰዎች ሙዚቃ የአውሮፓና የአሜሪካን መጫወት ማለት ከነሱ ይበልጥ መጫወት እንደማንችል እየታወቀ ከነሱ ጋር ልንወዳደርበት አንችልም። አሁን ግን ወደ መጨረሻው ዘመን እየመጣ ያለው ለምሳሌ እንደ ሙላቱ አስታጥቄ ያነሳው ቅኝቶቹ የኢትዮጵያን ቅኝቶች ናቸው። ኢትዮጵያዊነቱን እንዳይለቅ ያረግና ከጀርባው ግን የዳበረ ሙዚቃ የሚሰማበት አውሮፓውያኖችም አዳምጠው እንዲረኩበት የሙዚቃን ቅደም ተከተል የያዘ አርጎ በሚሰራበት ጊዜ ይሄ ዓለም አቀፍ ተደማጭነትን ማግኘት ይቻላል። ግን መጀመሪያ ትኩረት ማድረግ ያለብን የሀገራችን ሙዚቃ የሀገራችን የሙዚቃ መሳሪያ ላይ መሆኑን ብዙዎቻችን አልተረዳንም። እነ ክራር እነ ማሲንቆ ከሌሎቹ የሙዚቃ መሳሪያዎች አሁን ወደ ሩቅ ምስራቅ ካሉት የተሻለ ጣዕም እንዳላቸው አውሮፓኖች እያወቁ ነው። አሁን በአውሮፓና በአሜሪካ 17 የኢትዮጵያ ሙዚቃ ብቻ የሚጫወቱ ባንዶች አሉ። አገር ውስጥ ግን ያሉት አብዛኛው ግን የውጭ ሀገር ሙዚቃ ነው አብዛኛው የሚጫወቱት እና የራሳችን እየጣልን ወደ ሰዎች እየሄድን ነው። እነሱ ግን እየመጡብን ነው። ስለዚህ አሁን ተወዳዳሪነት ማድረግ ያለብን የውጭ ሀገር ሰዎች የኢትዮጵያ ሙዚቃ እንዴት አድርገው እየተጫወቱት ነው። እነሱን ተከትለን ከነሱ የተሻለ ደግሞ ድሉ ስላለን እዛ ላይ ብንጫወት የኢትዮጵያ ሙዚቃ ዓለም አቀፍ ተደማጭነትና ተወዳጅነትን ሊያገኝ ይችላል። አሁንም አንዳንድ ፍንጮች እየታዩ ነው። ስለዚህ ትኩረት አድርገን በራሳችን ሳናፍር መኩራትና በራሳችን ስራ ላይ ብቻ ማተኮር እንዳለብን ነው የሚሰማኝ።
አሁን ስላለው የሀገራችን የሙዚቃ ጥበብ የእርሱ አስተያየት ምንድነው? አድጓል ይላሉ ወድቋል ነው ወይስ ማለት የምንችለው ወይስ ባለበት ረግቷል ነው? እዚህ ዘመን ላይ ያለው ሙዚቃ ጥበብ እንዴት ነው የሚገልጹት? እኔ ብዙ መሻሻል የታየበት ነው። እንግዲህ መሻሻል ከአጫዋት ብቻ ሳይሆን ይሄ የዘመኑ ቴክኖሎጂ ካንድ የሙዚቃ መሳሪያ ውስጥ የሚወጣውን ድምጽ ለጆሮ ተስማሚ አድርጎ የምናወጣበትና ለህዝብ አቀናብረ የምናቀርብበት እንትኑ አለ። ስለዚህ ይሄንን የሚያሳምሩ ሰዎች ከጀርባ ሆነው ሙዚቀኛው መርዳት ይኖርባቸዋል። ስለዚህ እነዚህ ቴክኒሻኖች በአገራችን መፈጠር አለበት። እኔ ሙዚቀኛ ስለሆንኩ ሙዚቃን የትም ደረጃ አላደርስም፣ ግን እኔ የማወጣውን የሙዚቃ አጫዋት ቀርጾ እና የሚጎለውን ነገር ሞልቶ ለህዝብ ወይንም ለጆሮ ተደራሽነት ማድረግ ሲቻል ብቻ ነው። እና አሁን ወደቀ የሚለውን ነገር እኔ በምንም አይነት አልቀበልም። አሁን በዚህ ዓመተ ምህረት ያለውና የዛሬ 30 ዓመት ያለው ሙዚቃ ማወዳደር አንችልም። በአንደኛ ደረጃ ብናወዳድረው እናወዳድረው የግድ ብንል የዚህ ዘመን ሙዚቃ ያንን እንደሚበልጥ ልቦናችን ይፈርዳል። የድሮ ይሻል ነበር የድሮ ቀረ የሚለው ነገር እሱን መርሳት አለ። በአሁኑ በጊዜ ያለውን ነገር ተቀብለን እዛ ላይ ድጋፍ ካልሰጠን የድሮውን በምንልበት ጊዜ ሰው ሁሉ አሁን የድሮውን እያደሱ የሚመጡት ለምንድን ነው? የድሮ ሙዚቃ ይሻላል ስለተባለ ነው። ቢኖር ቢበዛም ባይበዛም ከንፈር የሻሙቴ ወዳጃ ይረሳም በመልካም ፍቅረኛ እንደ ደግነቱ ፈገግታ ቁርስ ነው ጠብ ይላል ካንጀቱ እግሬን ከጎኔ ሲደርስ ድምፄን ስሚና መልስ አንቺን ጉጮችን ዳበስ ገላኝን አርጊው ዳሰስ ፍቅር በእኔ ላይ ይንገስ ያነ ፈካ ነቃ ወደደ ፍንደቅ ደመቀ ያንቶኔ በይኝ ከጎንሽ አርጊኝ። እና አሁን ወጣቶች በአሁኑ ጊዜ የራሳቸውን ስራ እንዲሰሩ ማደፋፈር አለብን። የሚሰሩትን ነገር ኮሜንት መስጠት እዛ ላይ ነው። ይሄንን ብታሻሽለው እንዲህ ብታረገው ነው እንጂ ያኛው ይሻላል ብሎ ተስፋ ማስቆረጥ የኢትዮጵያ ሙዚቃን እንዲወድቅ ወደ ውድቀት ያደላዋል። ስለዚህ የኢትዮጵያ ሙዚቃ አድጓል፣ እያደገ ነው፣ በየቀኑ እያደገ ነው የመጣው። ነገር ግን ያንን ተጨባጭ አድርገን ለወደፊቱ ማስተማሪያም የሚሆንበት ነገር ሲስተም እያስያዝን መሄድ አለብን ነው። በጣም ቆንጆ ሐሳብ ነው እየሰጡን ያሉት። ባለኝ መረጃ በቅርቡ ካንጋፋው ድምጻዊ ከኤፍሬም ታምሩ ጋር አንድ የሙዚቃ አጀንዳ ጉዳይ ነበራችሁ። እሱ ነገር ምን ደረሰ? እሱ ልታጫውቱ ይችላል? እሱን እንግዲህ ሮሃ ባንድ ከህዝብ ህሊና ውስጥ ወይንም ከህዝብ ጆሮ ውስጥ እንዳይወጣ በማሰብ የኤፍሬም ታምሩን የቆዩ ምርጥ የሆኑ ሙዚቃዎች በአዲስ መልክ ለምን አንሰራም ተብሎ ከተጀመረ የፕሮጀክት ሁለተኛ አመቱን አስይዟል። እና ይሄንን ስንሰራ ደግሞ የቀድሞ የሮሃ ባንድ አባላት እንዳሉ ሁሉም እንዲሳተፉበት ነው ያደረግነው። በእርግጥም ሁሉም ተሳትፈውበታል። ይሄ ወደ ገበያ ከመውጣቱ በፊት ግን በዘመኑ ይሄ የመሰራረቅ ወይንም አይዲያን ወይንም የሰውን ሐሳብ ለራሱ ግላዊ የማረግ ነገር በመጀመሩ ኤፍሬምን አስመስሎ የኛ ሙዚቃ የሰማ ሰው ነው እኔ የምለው ልክ እኛ የሰራነው ገልብጦ ባልሆነ ደረጃውን በማይመጥን ስቱዲዮ ደረጃውን በማይመጥን ህትመት ደረጃ
አውጥቶ ለህዝብ በትኖታል በነፃ በተነው ይህ ልጅ እንግዲህ ስም ለማግኘት ነው እንጂ ጥበቡን ለማሳደግና ከዚህ በፊት የነበሩትን እንደው በቅርስነት እንዲቀመጡ ለማድረግ የነበረውን ጥረት ያደናቀፈ ስለሆነ እስካሁን አልወጣም ግን ይወጣል ብያው ተስፋ አደርጋለሁ يملش قلبي مودكون عايزش فكرش بلاي عينك بتجيل اسكنوي بتواتش املاكنا ولمناي ملمن كاشا اشوردش كلاي مملس قالجا يتلش تلاي تسنابتش ولمناي انجدي بكتوش شجش قلاي او بقى እንግዲህ ጥያቄዎቻችንን እያጠናቀቅን ነው እዚህ ጊዜ እንዲያስቡት ይሰማኛል የተለመደ አንድ ጥያቄ ልጠይቅ የተለመደ ነው በእርሶ ህይወት ገጠመኝ ውስጥ በጣም አሳዛኝ ነው ወይም አስደሳች ነው የሚሉት ነገር ካለ ገጠመኝ አሳዛኝ ነው እምለው ሮሃ ባንድ ትንሽ ነው አንድ 10 አመት አብሮ ቢቆይ ኖሮ የተለየ የኛንም ህይወት የሚለውጥ የተከታዮቹንም ወጣቶች እንደው እድል ከሚከፍት ይሆን ነበር ግን አለ ወቅቱ መፍረሱ በጣም ያሳዝነኛል በተለይ እዚህ ላይ ማንሳት የምፈልገው የሮሃ ባንድን አንደኛው አካል የሆነው ጆቫኒ ሪኮ ለሮሃ ባንድ መመስረት ወይንም እንዲቀጥል ለማድረግ ትልቅ ጥረት ያደረገ ባለበት ጊዜ እንዲ በመቋረጡ እሱም እንደዚሁ የሚያዝን ይመስለኛል በህይወት የሚያሳዝን ይሄ ሁለተኛ ተክሌ ተስፋዝጊ ሮሃ ባንድ ሲመሰረት ግንባር ቀደም ሆኖ ያላደረገው ነገር የለም የሮሃ ባንድ የሙዚቃ መሳሪያ እንዲገዛ ከሰዎች ጋር በውቅና ሁሉ ከፍተኛ አስተዋጽኦ አድርጓል እሱ ደግሞ የሮሃ ባንድን ውጤት ሳይ ባጭር መቀጨቱ ደግሞ እሱ በጣም ያሳዝነኛል ሌላው እንደው አሁንም ጓደኞቼም ወይንም ሌሎች ሰዎች እንዲረዱት የምፈልገው የሙዚቃ ጥበብ ዘር ሃይማኖት እንደዚህ መልካም ቁመና መልካም ያልሆነ እንደዚህ ብሎ የሚመርጥ አይደለም ሁሉንም የሚያስተናግድ ስለሆነ በተለይ ሮሃ ባንድ የተመሰረተው የዚህ ወገን ስለሆነ ነው ወይንም የፈረሰው የዚህ ወገን ስለሌለበት ነው ብለው አንዳንድ ሰዎች የሚያወሩት ይሄ በቃ ከእውነታ የራቀ ነው ማንንም ኢትዮጵያዊ ተባብሮ ሮሃ ባንድንም አሁንም ሊመሰርተው ይችላል ከዚህ በፊትም የመሰረት ነው እንደዚህ በጎራ ሳይሆን ሁሉን አቀፍ ወንድማማችነትን በማፍራት ያደረግነው አንዳችን ካንዳችን በምንም አይነት አንፈላለግም በምን ጥላቻ ነገር የለንም ፍቅር ግን ከፍተኛ ፍቅር ሁላችን አለ ስለዚህ ይሄ ፍቅራችን ነው ሮሃ ባንድን እንዲታወቂ ያደረገው ስለዚህ አሁንም የሚመሰረቱ ወጣቶች ይሄንን ቢከተሉ ጥሩ ደረጃ በቃ ጥበብ ነው ደስ ያሰኙት ገጠመኛለች ለኛም ተመክሮ እንዲሆን ደስ ያሰኘኝ ተሞክሮ እንግዲህ ይሄ የግሌ ነው ከባለቤቴ ጋራ የተገናኘ ነው በ1966 ዓመተ ምህረት ነው እስካሁን ድረስ በፍቅር አብረን መኖራችን 4 ልጆች አፍርተን 4ቱም ውጤታማ መሆናቸውን ስናይ በቃ በህይወቴ ይሄ ደስ ይለኛል አሁን የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት ሆት በዚህ በተሰጠው ኃላፊነት
ለኢትዮጵያ ሙዚቃ ምን ለማድረግ አስበዋል? ምን ለመስራትስ ወስነዋል? እንግዲህ የኢትዮጵያ ሙዚቀኞች ማህበር እንዲያረግ የምፈልገው በተለይ ወጣቶች ያዛውንቶችን መጎሳቆል በበሽታ መያዝ በድህነት ላይ መቆራመትን እያዩ እንዳይሸሹ ጥበብን አጥብቆ የያዘ ሰው ዳር ይደርሳል ወይንም የውጭ ሀገር ያሉ ሙዚቀኞችን ተሞክሮ እዩ እንጂ የኢትዮጵያ ውስጥ ያለውን ብቻ አትዩ ነው። ይሄ የሆነበት አጋጣሚው ነው። የፈጠራ ባለመብት መሆን በቅጡ ወይንም በአግባቡ ያልተከበረበት አገር ስለሆነ ነው እንጂ ቢከበር ኖሮ ኢትዮጵያ ውስጥ ያሉ የዜማ ደራሲ የግጥም ደራሲ ሙዚቀኞች እና ድምፃውያን አውሮፓና አሜሪካን ያሉትን ጥበበኞች ከነዛ የበለጠ ውጤት በማግኘት ራሳቸውንም ቤተሰቦቻቸውንም ደግፈው እንደገና ደግሞ ኢኮኖሚውን የሚደግፍ ሀብት ከውጭም ሆነ ከሀገር ውስጥ ማፍራት የሚችሉ እድል እንዳለ እንዲያውቁ ይሄ ነው። ማህበሩስ የኢትዮጵያ ሙዚቃ ታሪክ ለመለወጥ እንቅስቃሴ ያደርጋል ይላሉ በእርሶ? አዎ ማህበሩ እንግዲህ ባለፈው ጊዜ 30 ወጣቶችን አሰልጥነናል። ይሄ ያሰልጥንበት ምክንያት ምንድነው? ሙዚቃ ይማራሉ፣ ከተማሩ በኋላ መድረክ አያገኙም እና በዛ በሙዚቃ መቀጠል አይችሉም። እነዚህን ሰዎች መርጠን አወዳድረን 15 ሴት ሙዚቀኞችና 15 ወንድ ሙዚቀኞችን በዜማ ድርሰት በግጥም ድርሰት በቅንብር የስቱዲዮ ስርዓትን የማወቀው ወይንም የስቱዲዮ ቴክኒሻኖችን በማምረት ከዚህ ባሻገር ደግሞ ሶሻል ሚዲያ ለዚህ ለጥበብ ሁሉ ጊዜ መጠቀሚያ መድረክ እንደሆነ እንዲያውቁና ስራቸውን መድረክ ላይ ብቻ ሳይሆን በሶሻል ሚዲያ እንኳን ራሳቸውን ማስተዋወቅና ጥቅምም ማግኘት እንደሚችሉ ራሳቸውንም ለሌላ ባንድ ለመቀጠርም የሚያስችላቸው መንገድ እንዳለ ይሄንን አስተምረናል። አሁን በሚቀጥለው 2 አመት ደግሞ 35 70 ወጣቶችን ለማሰልጠን አሁን በዝግጅት ላይ ነው። ስለዚህ በተለይ የሙዚቀኞች ማህበር ወጣቶች ላይ ስራ መስራት አለበት። ወጣቶች ይሄንን ሙያ ንቀውት የሌላ ሙያ የበታችነት እንዳይሰማው በዚህ ሙያ ላይ የተሰማራው ሰው ራሱን ከፍ እንዲያደርግ እንጂ ጭንቅላቱ እንዲደፋ ማንፈልግበት ዘመን እንዲመጣ እየሰራ ነው። በጣም ለምናመሰግነው አቶ ዳዊት። ለመጨረሻ ጥያቄ በዓል ላይ ነው ያለውና መስቀል በዓልን አስመልክቶ ለዩቲዩብ ድረገጽ ተከታታዮች ተመልካቾቻችን መልካም ስሜቶን ምኞቶን እንዲያስተላልፉ እድሉ ልስጥ። በአጠቃላይ የክርስቲያን እምነት ተከታዮች የመስቀልን በዓል በጣም ያከብሩታል። ለነሱ እንኳን ለመስቀል በዓል አደረሳችሁ። በተለይ ደግሞ ከደቡብ እንደ የጉራጌ ቤተሰብ ወይንም ደግሞ በደቡብ ያሉት ደግሞ አብዛኞቹ መስቀልን እንደ ልዩ በዓል ስለሚቆጥሩት እነሱም ደግሞ መልካም በዓል ይሁንላችሁ። Ya garbi to anailama anchi da